ሶበ ቀብፀት ነፍሴ ተዘከርክዎ ለእግዚአብሔር። ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ስለ ነቢዩ ዮናስ በተመለከተ እንነጋገራለን። ከአስራ ሁለቱ ደቂቀ ነቢያት አንዱ የሆነው ዮናስ ማለት ርግብ ማለት ነው። ርግብ ማለት የዋህ ማለት ነው። የዋህ ማለት ምን ማለት ነው? እግዚአብሔርን አታልላለሁ፣ ከእግዚአብሔር አመልጣለሁ፣ እግዚአብሔር አያየኝም አያገኘኝም ብሎ ከእግዚአብሔር ርቃለሁ ብሎ መወሰንና ማሰብ የዋህነትን ያሳያልና በአንድ ወቅት ከእግዚአብሔር እኮበልላለሁ ብሎ እግዚአብሔር ደግሞ የሚሄድበትን መንገድ ይዞት ነበርና ከዛ የተነሳ ዮናስ ማለት ርግብ ማለት ደግሞ የዋህ ማለት የሚለውን ይወስዳል ማለት ነው። ወኮነ ቃለ እግዚአብሔር አበ ዮናስ ወልደ አማቴ ብሎ በትንቢተ ዮናስ ምዕራፍ 1 ላይ ታሪኩ ይጀምራል። ዘመፃ ዘተነግረ ሲል ነው። ከአማቴ ልጅ ከዮናስ ዘንድ የመጣ የተነገረ የእግዚአብሔር ነገር ይህ ነው ብሎ ታሪኩ ይጀምራል። ወይቤሎ ተንስ ወሁር ሀበ ነነዌ ሀገር አባይ ወስብክሎሙ። እግዚአብሔር ወደ ዮናስ ቃሉን ላከ። ዮናስም ማዳመጥ ጀመረ። የእግዚአብሔር ቃልም እንዲህ ይል ነበር። ትናንት ሙሴን ወደ እስራኤል ውረድና ግብፅ ላይ ወረርኩ ከማድኅኖሙ ወእትቤዞሙ ለቀደምት አበው አብርሃም ይስሐቅ ያዕቆብን እንዳዳንኩ አሁንም ደግሞ እዚያ በረሃ ላይ ያሉ ሕዝቦችን ማዳንና ማውጣት ስለምፈልግ ሂድና አሮን ወንድምህ አፍ ይሆንሃል፣ አነጋጋሪ ይሆንሃል። ቅዱስ ሚካኤል ደግሞ ይጠብቅሃል። ሁሉን ነገር እኔ አዘጋጃለሁ። ከፈርዖን እጅ ነጥቀህ 600,000 እስራኤላውያንን አውጣልኝ፣ እንዲያገለግሉኝ ይዘህ ተሻገር ብሎ ያዘዘ አምላክ ዛሬ ደግሞ 120,000 የሚሆኑ የነነዌ ሰዎች እግዚአብሔርን በድለው ከእግዚአብሔር ርቀው እግዚአብሔር ደግሞ እንዲጠፉ ስለማይፈልግ መልእክተኛ ልኮ ሊያድናቸው፣ ሊታደጋቸው፣ ይቅር ሊላቸው፣ ሊምራቸው ፈለገ። በኦሪት ዘፍጥረት ምዕራፍ 6 ላይ በኖህ ዘመን የነበሩ ሰዎችን ኖህ እንዲመክራቸው ዕድሜ ተሰጧቸው፣ የንስሐ ጊዜ ተሰጧቸው ነበረ። ነገር ግን ኖህ ኃጢአት ውጡ፣ እግዚአብሔርን አታሳዝኑ፣ አሟሟታችሁ እንዳይከፋ ንስሐ ግቡ ቢላቸው፣ ለመሆኑ ግን እግዚአብሔር ሊያጠፋን ስንት ዓመት ቀርቷል ብለው ቢጠይቁት 120 ዘመን አላቸው። እንግዳስ 100ውን እንጨፍርበት፣ ኃጢአት እንስራ፣ በ20ው ዘመን ንስሐ እንገባለን ብለው ኃጢአት ሰንቀው ሲጓዙ እነሆ እነሱ ባላሰቡት እግዚአብሔር ባሰበው ጊዜ የንፍር ውሃ መጣና ሁሉን ከደናቸው። ኖህን ግን ከነቤተሰቡ በመርከብ እንዲያልፍና ከሞት አልፎ ሁለተኛውን ዓለም እንዲመሰርት የእግዚአብሔር ፈቃዱ ሆነ። ስለዚህ ትናንትናም ዛሬም ነገም ከነገ ወዲያ እግዚአብሔር ሁሉ እንዲጠፋ አይፈልግም። በንስሐ የሚመለሰው እንዲመለስ ይፈልጋል። እምቢ ያለውን ደግሞ ይቀጣል። በቅጣትም ያስተምራል፣ በመማርም ያስተምራል፣ በማሻገርም ያስተምራል ማለት ነው። ስለዚህ ደግ ሀገር ወደምትሆን ወደ ነነዌ ሂደህ አስተምር አለው ይላል። እስመ ዐርገ እከዮሙ ኀቤየ፣ ድሃ መበደላቸው ከእኔ ዘንድ ደርሷልና። አንድም ከቤተ ጣዖት ገብተው ስምዐነ በዓል ስማነ በዓል እያሉ መጮኻቸው በስቷልና እኔን ትተው ወደ ጣዖት ከእግዚአብሔር ቤት ወጥተው ወደ አጋንንት ማደሪያ ገብተው ስማነ ቤል ስማነ ዳጎን እያሉ አጋንንትን ይጠራሉና አጋንንትን ያመልካሉና ወደ አጋንንት ይሰግዳሉና በደላቸው ወደ እኔ ደርሷል። ስለዚህ ምከራቸው፣ ገስጻቸው፣ አስተምራቸው ብሎ ሊልከው ነው ማለት ነው። ሆረ ዮናስ ወተሐጣ ብሔረ ተርሴስ እምገጸ እግዚአብሔር ይላል። እዚህ ላይ ነው እንግዲህ የዋህነቱ የሚመጣው እዚህ ነው። ዮናስ ከእግዚአብሔር ዘንድ የታጣው መስሎት ይህ ሁሉ ከፊቱ ቢያገኘኝ አይደለም ብሎ ደሴት ወደ አለው ባህር ሄደ ይላል። ወደ ነነዌ አልሄድም አለ። ያለበት ምክንያት ምንድን ነው? የነነዌ ሰዎች ጋር ሂጄ እግዚአብሔር ሊያጠፋችሁ ነው፣ ንስሐ ግቡ፣ አልቅሱ፣ ተመለሱ ብዬ ብላቸው ወዲያውኑ ቢያለቅሱና ወዲያውኑ ቢጸጸቱ እግዚአብሔር ይቅር ይላቸዋል። በዚያን ጊዜ አንተ መዓተኛ ብለው በድንጋይ ይወግሩኛል አለና የእግዚአብሔርን ይቅርታና የእግዚአብሔርን መሐሪነት ይቅርባይነት ምክንያት አድርጎ ሂድ ወደ ተባለው መንገድ ትቶ ሌላ
መንገድ ጀመረ። አዎ እንዲሄድበት የታዘዘውን መንገድ ጥሎ ሌላ ቦታ ላይ ዋጋ ከፍሎ መንገዱን ጀመረ ነው የሚለን። ይሄ ነው እንግዲህ የዋህ ያስባለ። ምክንያቱም ቅዱስ ዳዊት ምን ብሏል? እመኒ አረግኩ ውስተ ሰማይ፣ ወደ ሰማይ ብወጣ ወእመኒ ወረድኩ ውስተ ቀላይ፣ ወደ ወንዝ ብገባ ከእግዚአብሔር ማምለጥ የሚችል የለም። በባለፈው ድርሳነ ሚካኤል ላይ አይተነዋል አይደል? እንዲህ በመስከረም 12 ላይ ሰውየው በአጋንንት ሲጠበቅ ኖረ። መጨረሻ ላይ ግን እንደማይችል አውቆ መልአከ ሞት ሊመጣ ነውና በሳጥን ውስጥ ወደ ባህር ግባ፣ ያለበለዚያ ግን እኛ አንችልም አለው። ሳጥን አሰርቶ ወደ ባህር ገባ። መልአከ ሞት መጣና አጣው። እግዚአብሔር ባህርን አውጭው ይህንን አስከሬኑ ሳጥኑን አላት። ባህር ደግሞ ገፈተረችና አወጣችው። መልአከ ሞት መጥቶ ገደለው። እዚያ ወደ ሲኦል ወረደ ነው የሚለው። ከዚህ ይሰውረን መድኃኔዓለም። ዮናስ ከእግዚአብሔር ዘንድ የታጣው መስሎት ይህ ሁሉ ከፊቱ ቢያገኘኝ አይደለም ብሎ ወደ ደሴት ወዳለው ባህር ሄደ። ወረደ ዮናስ ሀገረ ኢዮጴ ይለዋል። ኢዮጴ የባህር ስም ነው። ባህር ወደ አለበት ሀገር ሄደ ይለናል። ሂድ የተባለ ወደ ነው? ወደ ነነዌ። አሁን የት ነው? ተርሴስ፣ ወደ ተርሴስ ማለት ነው። ማን አያዩም እግዚአብሔር አያኝም ብሎ፣ ማን አያውቅም እግዚአብሔር አያውቅም ብሎ። አዎ ይህን ነው እንግዲህ ምንድነው የሚለው? ወረከበ ሐመረ ዘይነግድ ብሔረ ተርሴስ፣ ደሴት ወደ አለው ባህር የሚሄድ መርከብ አገኘ። ወደ ነነዌ ሳይሆን ወደ ተርሴስ የሚሄድ መርከብ አገኘ ይለንና ወተአሰበ ሐመረ በንዋዩ፣ በገንዘቡ መርከብን ተስማምቶ ምንድነው ዋጋ ከፍሎ ወደ መርከብ ገባ። ዛሬ ብዙ ሰዎች የማይከፈል ዋጋ ሲከፍሉ እናያቸዋለን። የኃጢአት ዋጋ፣ የክህደት ዋጋ፣ የጥርጥር ዋጋ፣ እግዚአብሔርን የማሳዘን ዋጋ፣ የማይጠቅም ዋጋ። አሁን ወደ ነነዌ ነው የተባለው። ወደ ተርሴስ ለመሄድ ዋጋ ከፍሎ ምንድነው የሚለው? ወተአሰብ ሐመረ በንዋዩ፣ በገንዘቡ መርከቡን ተስማምቶ ወዐርገ ውስቴቱ፣ ወጦ ተቀመጠ። እግዚአብሔር ባልፈቀደው መርከብና እግዚአብሔር ወዳልፈቀደው ቦታ ለመሄድ ገብቶ መርከብ ላይ ተቀመጠ። ይህ ነው ትልቁ ችግር። እዚህ ኦሪት ዘፍጥረት ምዕራፍ 11 ላይ እግዚአብሔር ባልፈቀደው ቦታ፣ እግዚአብሔር ያልፈቀደው ሕንፃ እነዚያ ናምሩዳውያን ሲያንጹ፣ መጨረሻ ላይ ግን እግዚአብሔር ሕንፃውንም እነሱንም ዘራቸው። ቦታውን ባቢሎን ተባለ። ባቢሎን ማለት ዝሩ የሆነ ከተማ ማለት ነው ማለት ነው። ያለ እግዚአብሔር ፈቃድ ወዐርገው ውስቴቱ፣ ወጦ ተቀመጠ። መቀመጥ አይቻልም። የመኖራችን ምስጢር እግዚአብሔር ሲፈቅድ ብቻ ነው። በማቴዎስ ወንጌል ምዕራፍ 18 ላይ እነዚህ አጋንንት ያደሩባቸው ሰዎች ኢየሱስ ክርስቶስ ወደዚያ ሲሄድ አጋንንቱ አወቁትና፣ በሰዎች ላይ ያደሩ አጋንንት ማለት ነው፣ ደማቸውን የተዋሩ አጋንንት ኢየሱስ አምላክ መሆኑን አወቁ። እሱ ካልፈቀደ የትም ማደርና የትም መዋል እንደማይችሉ አውቀው፣ የትም መቀመጥ እንደማይችሉ አውቀው፣ አንተ የናዝሬቱ ኢየሱስ ኑሩ ካልከን እንኖራለን፣ ውጡ ካልከን ደግሞ ወጥተን እንሄዳለን ብለው ሲሉ ውጡና ከደማቸው ላይ ሂዱ አላቸው። እንግዳስ ከሰዎች ደም ካስወጣህን ከሪያዎች ላይ አሳማ ማለት ነው እንድንቀመጥ ፍቀድልን አሉት። ሄዱና አሳማው ላይ ሲቀመጡ የሰው ልጅ ብዙ ዘመን የተሸከመውን አጋንንትን የተሸከማቸውን አጋንንትን ሪያዎቹ አሳማዎቹ መሸከም አልችለው ነው ዘል ውሃ ውስጥ ገቡ። አያችሁ፣ ሰው የተሸከመውን የአጋንንት መንፈስ አራዊት መሸከም አይችሉም። አያችሁ፣ ለምን ከተባለ ያው እንግዲህ ሰው እግዚአብሔር የመረጠው ምርጥ ዕቃ ነው። እግዚአብሔርን በውስጡ ማክበር ሲችል አጋንንትን የምናስገባው በስስት፣ በተንኮል፣ በዝሙት በተለያየ ነገር ስለምናስገባው ማለት ነው። እና ከእንዲህ አይነት ጉዞ ሁላችንም እግዚአብሔር ይጠብቀን። ከመይ ይንግድ ምስሌሆሙ ተርሴሰ፣ ከዚያ ከነዚያ ጋራ ወደ ደሴቱ ይሄድ ዘንድ ምንድነው ዋጋ ከፍሎ ወደ መርከብ ገባ። ምን ዋጋ ከፍሎ ወተሐጣ እምገጸ እግዚአብሔር። አሁን እንደ ሰውኛው ወደ ነነዌ ሂድ ተብሎ የነነዌ መርከብ ትቶ ጉዞቶ ወደ ተርሴስ ሄዷል። አሁን ምን ይላል ቅዱስ መጽሐፍ? ወተሐጣ እምገጸ እግዚአብሔር፣ ከእግዚአብሔር ፊት የታጣው መስሎት ኮብልሎ ሄደ ነው። እዚህ ላይ ትልቁ ሞኝነት። አሁን ብዙ ሰዎች እግዚአብሔር አያየንም፣ እግዚአብሔር አይመለከተኝም ብለው እግዚአብሔር የሌለበት ቦታ፣ አንዳንዶቹ በጨለማ እግዚአብሔር አያይም ይላሉ፣ አንዳንዶቹ ቤት ውስጥ እግዚአብሔር አያይም ይላሉ፣ አንዳንዶቹ ጉድጓድ ውስጥ እግዚአብሔር አያይም ይላሉ። ነገር ግን እግዚአብሔር የማያይበት ቦታ የለም። በሁሉም ቦታ እግዚአብሔር በሰማይ ብትለው አለው፣ በመሬት ብትለው አለ፣ በውሃ ውስጥ ብትለው አለ፣ በጨለማ ውስጥ ብትለው አለ፣ በመቃብር ውስጥ በየትኛውም እግዚአብሔር የሌለበት የለም። ለእግዚአብሔር ምድር በምላ ዓለም እንዮ ኩሎም ለይነብር ውስጥ ዓለም በሙሉ የእግዚአብሔር ናት። እግዚአብሔር የሌለባት ሀገር የለችም ይለናል። ከእግዚአብሔር ፊት የታጣው መስሎት ኮብልሎ ሄደ። ወዴት? ወደ ተርሴስ። ምን ውስጥ ገብቶ? መርከብ ውስጥ ገብቶ ምን አደረገ? ተቀመጠ። ምሉሎ ወታሰበ፣ ገንዘብ ከፍሎ
ዋጋ ከፍሎ ማለት ነው። ከሃይማኖት ለመውጣት ዋጋ መክፈል፣ ወደ ኃጢአት ለመግባት ዋጋ መክፈል፣ ለመሞት ዋጋ መክፈል፣ ክብርን ለማጣት ዋጋ መክፈል። የእኛ ዘመንም ይሄ ነው። ወአምፃ እግዚአብሔር ነፋሰ አብየ ውስተ ባሕር፣ እግዚአብሔር በባሕር ጽኑ ነፋስ አስነሳ ይላል። ወአብየ ማዕበለ ባሕር፣ ማዕበሉ ወይም ሞገዱ ከፍ ከፍ አለ። ማዕበሉ ሞገዱ ከፍ ከፍ አለ። ወተመንደበ ሐመሮሙ እስኪሰበር ድረስ መርከቡ ስርግርግ አለ። ወፈሩ ኖተያት፣ ቋጥለኞች እንሰጥማለን ብለው ፈሩ። ወአውየው ኩሎሙ ሀበ አማልክቲሆሙ፣ ሁሉም ወደ ጣዖቶቻቸው ጮኹ። እንደየእምነታቸው ወደሚያምኑበትና ወደሚተማመኑበት ጮኹ ይላል። ሁሉም ወደ ጣዖቶቻቸው ጮኹ። ወአስተዋጽኡ ወገደቡ ውስተ ባሕር ንዋዮሙ ከመ ይቅለል ሐመሮሙ፣ መርከባቸው ይቀልላቸው ዘንድ ገንዘባቸውን እያውጣጡ ከባህር ላይ ጣሉ ይላል። የሚገርም እኮ ነው።